በዚህ ፊልም ውስጥ የሚገኙ አንዳንድ ገጸ ባህሪያት ታሪኮችና ሁነቶች ሰፋ ያለውን ባህላዊና ስሜታዊ ሁኔታዎችን ለማምጣት ሲባል በፈጠራ የቀረቡ መሆኑን እናሳውቃለን። በአፍሪካ ቀንድ የምትገኝ አንዲት ታላቅ ሀገር ኢትዮጵያ ጥንታዊ ሀገር ናት። የግብርና ታሪኳም ከብዙ ሺህ ዓመታት በፊት የሚነሳ ነው። በዚህች የታሪክ ሀብታም ሀገር ተራሮችና ሸለቆች ጥንታውያን ሕዝቦቿ የስልጣኔን ዘር ዘርተዋል፣ አዝምረው አጭደዋል። ከ5000 ዓመታት በፊት እንስሳትን አርብተዋል። ትክክለኛው የግብርና ሥራ ጅማሮ ዘመን በጥናት የተገለጠ ቢሆንም የታሪክ ቀዳሚ ውርሱ ግን የማይታበል ነው። በተለይም በስንዴ ሰፋፊ ምርት ረገድ ከ1960ዎቹ ጀምሮ የረዥም ዘመናት የግብርና ባህል ቢኖርም ኢትዮጵያ ከአንድ መራር ሐቅ ጋር ተፋጣ ኖራለች። ይኸውም ራስን መመገብ አለመቻል ነው። በ2011 ግን አዲስ ምዕራፍ ተጀመረ። የሀገር በቀል የኢኮኖሚ ፕሮግራም በተሰኘው ዕቅድ ግብርና የኢትዮጵያ መጻኢ ዕድል የማዕዘን ድንጋይ መሆኑ ተበሰረ። በዚህ ዕቅድም በክቡር ጠቅላይ ሚኒስትር አብይ አህመድ ተጀምሮ የተመራው የስንዴ አብዮት ጉልህ እርምጃ ሆኖ ወጣ። ከፖሊሲም በላይ ታላቅ ንቅናቄ ሆነ። የኢትዮጵያ ሀገረ መንግሥት ከመሬቷ ጋር የነበራትን ትስስር እንደገና በመበየን የምግብ ዋስትናንና የምግብ ሉዓላዊነት እሳቤዎችን የትልም መመልከቻ አደረገ። ከእርሻ ወደ ጉርሻ ታላቅ ለውጥ በኢትዮጵያ ምድር እየሆነ ነው። ይህቺ ታላቅ የአፍሪካ ቀንድ ፈርጥ የሆነች አገር የግብርና ስኬትና በራስ መተማመን ምልክት ሆና ታበራለች። ይህ አስደናቂ የስኬት ታሪክ እንዴት እየተከናወነ እንዳለ አብረን እንመልከት። በዚሁ በአፍሪካ ቀንድ በታላቁ ሀገር ውስጥ ያለች አንዲት የጥንት ድንቃ ድንቆችና መልክዓ ምድራዊ ታምራቶች የሚታዩባት ምድር ትገኛለች። ታሪክ፣ ባህልና ውብ ተፈጥሮ ተስማምተውና ኅብር ሰርተው ወደሚገኙባት ወደ አፋር ክልል እንኳን በደህና መጡ። ይህ ክልል ለሥነ ቅርስና ለቅሪተ አካል ጥናት ጉልህ የሆነ ጠቀሜታ አለው። በአፋር የሚገኘው የመካከለኛው አዋሽ አካባቢ አንዳንድ ጥንታዊ የሆሚኒድ ቅሪተ አካላት የተገኙበት ስፍራ ነው። ከነዚህም መካከል ሉሲን ወይም አውስትራሎፒቲከስ አፋሬንሲስን ጨምሮ በሰው ልጅ ዝግመተ ለውጥ ላይ በዋጋ ሊተመን የማይችል ግንዛቤን ፈጥሯል። ተረቶች በውብ የአፋር ሌሊት ሰማይ ስር ይነገራሉ። እያንዳንዱ ቃላቸው በኅብረት ትውስታቸው ውስጥ ነገሮችን የሚያገናኝ ክር በመሆን ያገለግላል። በደረቃማና ከፊል ደረቃማ የአየር ጠባዩ የሚታወቀው የአፋር ክልል ባለፉት 10 ዓመታት ውስጥ ከፍተኛ የአካባቢ ለውጦችን አስተናግዷል። ተደጋጋሚ ድርቅ፣ በረሃማነትና የዝናብ ሁኔታ መቀያየር የአርብቶ አደሩን ያኗኗር ሁኔታ ዘላቂነት የሌለው እንዲሆን አድርጎታል። የአፋር ሕዝብ ታሪኩን ልክ እንደ ውብ የባህል ልብሱ በኩራት በጥንካሬና ልክ ከመሬቱ ጋር እንዳለው ጥልቅ ትስስር ለብሶ አጊጦበታል። የአፋር ሕዝብ በትውፊቱ ስለ ሕይወት ዘላለማዊ ዑደት፣ ስለ ተጋድሎና ህልውና፣
ስለ ፍቅርና ስለ ዝምድና ለትውልድ ይተርካል። ከምድር ጋር እንደየጊዜው ያሳለፈውን ትስስር ልብን በሚኮረኩር ዜማ ያዜማል። የአፋር ሕዝብ በአብዛኛው በከብት እርባታ የሚተዳደር አርብቶ አደር ነው። ዘመናትንም በዚሁ መልኩ አስቆጥሯል። ይህ የአኗኗር ዘይቤው ለእንስሳት ውሃና የግጦሽ መሬቶችን ፍለጋ ወቅታዊ ፍልሰትን ልማድ እንዲያደርግ አስገድዱታል። በዚያውም ማኅበራዊ መዋቅሩን፣ ባህላዊ ልምዱንና ኢኮኖሚያዊ ተግባራቱን ለዘመናት ሲቀርጽበት ኖሯል። ከቅርብ ጊዜ ወዲህ በአንዳንድ የአፋር ማኅበረሰቦች መካከል ከሙሉ አርብቶ አደርነት ወደ ግብርናና ሌሎች የመተዳደሪያ መንገዶች የመሸጋገር ጉልህ ለውጥ ታይቷል። ባለራዕይዋንና የአፋርን ማኅበረሰብ በአዲስ መልኩ ከዚህ በፊት ታይቶ በማይታወቅ ሁኔታ በበጎ እየለወጠች ያለችውን የአፋር ወጣት ሐሊማን እንተዋወቃት። ሐሊማ የአየር ንብረት ለውጦችንና የምጣኔ ሀብታዊ መልክዓ ምድርን ለውጥ የመላመድን አንገብጋቢነት ተገንዝባለች። የእርሷ እይታ ዛሬን ከመሻገር ያለፈና ለሕዝቦቿ ኑሮ ብልጽግናና ዘላቂነትን ያለመ ነው። ይህ ከአርብቶ አደር ሕይወት ወደ መስኖ ሰብል ምርት የመሸጋገር ጉዳይ ከአንዱ ዓለም ወደ ሌላኛው ዓለም እንደ መጓዝ ነው። በበረሃ ውስጥም ቢሆን ራስን በምግብ አቅም በመቻል ለውጥን መቀበልና ከአዳዲስ የሕይወት መንገዶች ጋር መላመድ ያስፈልጋል። ግን እንዴት? አንድ ሰው እንዴት ውሃና እህል ወደ በረሃ ሊያመጣ ይችላል? ለአፋር ቆላማ አካባቢዎች ተስማሚ የሆነ የስንዴ ዘር ከወዴት አለ? ግን ከሁሉም በላይ አስፈላጊ የሆነ የመቋቋም አቅምና ጥንካሬ እንዴት ይገኛል? የስንዴ ልማት በኢትዮጵያ አፋር ክልል የተጀመረው የኢትዮጵያ መንግሥት በስንዴ ምርት በአገር አቀፍ ደረጃ ራስን ለመቻል ባደረገው ሰፊ ተነሳሽነት ነው። ይህ ታላቅ ሀገራዊ ዕቅድ የስንዴ ምርትን በአፋር ክልል እንደ ታችኛው አዋሽ ስምጥ ሸለቆ ባሉ በመስኖ የሚለሙ ቆላማ አካባቢዎች ላይ ማስፋፋትን ያካትታል። የአፋር ክልል የስንዴ ምርትን በኢትዮጵያ በማስፋፋት በተለይም ሙቀትን የሚቋቋሙ አዳዲስ የስንዴ ዝርያዎችን በማስተዋወቅና የመስኖ አጠቃቀምን ተደራሽ በማድረግ ረገድ ከፍ ያለ ትኩረት ተሰጥቶታል። ለክልሉ የአየር ንብረት ተስማሚ የሆኑ አዳዲስ የስንዴ ዝርያዎችን በማስተዋወቅ ከስንዴ ምርት ጋር የተገናኙ ቴክኖሎጂዎችን በማላመድ የሰርቶ ማሳያ ፕሮጀክቶችን በመዘርጋትና በመስኖ የሚለማ የስንዴ ምርትን በቆላማ አካባቢዎች በማስፋፋት ጥረቶች ተደርገዋል። ለሐሊማና ማኅበረሰቧ በምግብ አቅም ራስን ለመቻል በሚደረገው ዘመቻ መጪው ጊዜ ብሩህ ነው። ኢትዮጵያ የምግብ ዋስትናን ማረጋገጥ
የማይደረስበት ሕልም ሳይሆን በትጋት ሊሳካ የሚችል እውነታ መሆኑን ለማሳየት እየተጋች ትገኛለች። ሕዝቡ ለነገው የብልጽግና ሕይወቱ ዛሬ ላይ መንገዱን እያመቻቸ ነው። ከኢትዮጵያ ዋና ዋና የግብርና ትራንስፎርሜሽን እድገትና ጉዞ ጋር የተቆራኘው የጭነት ኢንዱስትሪው ከፍተኛ አቅም ያለው ሌላኛው የመሠረተ ልማት አካል ነው። የግብርና ምርቶችን ከእርሻ ወደ ገበያ ለማጓጓዝ በሺዎች የሚቆጠሩ የጭነት መኪናዎች አስፈላጊ ናቸው። ይህ ትስስር እህል፣ አትክልትና ከብቶች በአስፈላጊው መጠን ለተጠቃሚዎች እንዲደርሱ ከማድረግ ባለፈ አርሶ አደሮችን በመደገፍና የምግብ ዋስትናን በማረጋገጥ የክልል ንግድን ያነቃቃል። ትጉዎቹንና የኢትዮጵያን መንገዶች ጠንቅቀው የሚያውቁትን ሁለቱን የመኪና አሽከርካሪዎች ሾፌሩን ዮሐንስና ረዳቱን ዘላለምን እንተዋውቃቸው። በየዕለቱ ስንዴን ከእርሻ ወደ ገበያ የማጓጓዝ የረዥም ሰዓታት ድፍረትን ከብልሃትና ጥንቃቄ ያጣመረ ጉዞ፣ ያልተጠበቀ የአየር ሁኔታና መልክዓ ምድርን እንዲሁም መሰል የሚያጋጥሙ ፈተናዎችን ተቋቁመው ያሽከረክራሉ። አንድ ላይ ሆነው ጥንቃቄን በሚጠይቁ መንገዶች ጭነታቸውን እንደያዙ ለሕዝቡ እህል የሚሆነውን ዘር ከቦታ ቦታ ያደርሳሉ። ይህ ዘርፍ ከፍተኛ የኢኮኖሚ ሞተር በመሆኑ ሀገሪቷን በእድገት ወደፊት ያራምዳል። በእያንዳንዱ ጉዞም በመሬት ላይ ያለውን ብልጽግና ያቀጣጥላል። በማይቋረጠው ጥረታቸውና በእያንዳንዱ የትጋት እርምጃዎቻቸው ወደ ላቀ ከፍታ የሚወስደውን የሀገር ጥንካሬና ቁርጠኝነት ያመላክታሉ። በመንገድ ላይ ያለ በጣም ከባድ ሕይወት ነው። በጣም ከባድ ሕይወት ነው የመንገድ ሥራ። እዛም ቤተሰብን ጥለህ ትመጣለህ። ያው በዚህም ቤተሰብ ታፈራለህ። ወደ አርሲ ነገሌ አካባቢ ቦቆጂ የሚባል ሀገር ለብዙ ጊዜ እዛ አካባቢ ተመላልሻለሁ። መኪና ተበላሽቶብኝ እዛ ያደረጉልኝ ነገር አርሶ አደሮች እንዴት አድርጌ ልግለጻቸው? ግን ባይገርም እስካሁን ምርጥ ቤተሰብ ነን። እስካሁን እንጠያየቃለን። እስካሁን ሰላም እንባባላለን። በጣም ቆንጆ ቡና ነው። ቡና ንገጣ 3 አስርት ዓመታትን በመንገድ ላይ ያሳለፈው ዮሐንስ በተጓዘባቸው በርካታ የኢትዮጵያ አድማሳት ውስጥ በመንገዱ ላይ ስፍር ቁጥር የሌላቸው አስደናቂ ልቦችን ተዋውቋል። በጉዞው በማበብ ላይ ያለ ሕዝብንና የእድገት ንፋስ የሚነፍስበትን አገር ከነውበቱ አይቷል። በእነዚህ ጠመዝማዛ መንገዶች ላይ በተጓዘበት የትኛውም ጉዞና መዳረሻ ላይ ዮሐንስ በየደረሰበት በቤተሰባዊ ስሜት ልባዊ ግንኙነት ፈጥሯል። ግን ምን ያደርጋል፣ አሁን ላይ ቤተሰቤን ማስተዳድረው በዚሁ ሥራ ነው። ታውቃለህ፣ በዚህ ዓለም ላይ ስትኖር በጣም ብዙ ዓላማዎች አሉ። ታውቃለህ፣ እኔ ግን አሁን ላይ ዓላሜ ምን እንደሆነ የሾፌር ረዳት መሆን የዘላለም ሕልም አልነበረም። ያላሰበው የሕይወት ጉዞ ግን በዚህ ዘርፍ የቤተሰቡን ሕይወት እንዲደግፍ አድርጎታል። ዘላለም በሥራው ውስጥ ያሉትን ተግዳሮቶች ሲቃኝ ምንም እንኳን ለጊዜው ባይደርስበትም ማንም ሰው በጊዜ ሂደት ውስጥ የሚያሳካው ዓላማ አለው ብሎ ያስባል። እስካሁን ድረስ የራሱን የሕይወት ግብ በመፈለግ ላይ ቢሆንም አሁንም በሚሠራው ሥራ ውስጥ ራሱን የቻለ ሚና፣ ትርጉምና ኩራት አግኝቷል። የሕይወት ጉዞ ከፊቱ ለሚዘረጋው መንገድ ራሱን በማዘጋጀት በእያንዳንዱ ጉዞ ውስጥ ዓላማን ለማግኘትና በመንገዱ ላይ በእያንዳንዱ አቅጣጫ የሚያገኘውን ነገር ለመቀበል ጉዞውን በትጋት ያከናውናል። ዮሐንስ ልምድ ያለው የከባድ መኪና ሾፌር ብቻ አይደለም። ከባድ የጭነት መኪና መንገዶችንና በውስጣቸው ያለውን ጥልቅ ኃላፊነት የሚያሳይና ለአጋሩ ዘላለም የሕይወት መምህርም ጭምር ነው። በጋራ ጉዞዎቻቸው ዮሐንስ ጥበብን፣ ትጋትን፣ የጽናትና የዓላማ ትምህርቶችን ለዘላለምና መሰሎቹ ያጋራል። የጭነት መኪና ማጓጓዝ ሙያ ብቻ ሳይሆን ለሀገር እድገት የልብ ምት ወሳኝ ተልእኮ ነው። ዮሐንስ ዘላለምና ሌላው ተተኪ ትውልድ በትጋትና በጽናት እንዲቆይ
በማያወላውል ቁርጠኝነት ሚናውን እንዲወጣ ለማነሳሳት ይፈልጋል። ዮሐንስና ዘላለም ልክ እንደ እጃቸው መዳፍ በሚያውቁት የኦሮሚያ ምድር መንገድ ላይ ናቸው። ይህ ሰፊ ክልል በኢትዮጵያ የስንዴ ምርት ረገድ ቀዳሚውን ስፍራ የሚወስድ ሲሆን ለሀገሪቷ የግብርና እድገትም ከፍተኛው ሚና ይጫወታል። ለሰፊው የመስኖ ልማት ምስጋና ይሁንና እዚህ መሬት ላይ አፍርተው ያሹት አዝርት በኢትዮጵያ ሰማይ ስር ሲዘናፈሉ ሲታይ ልብን በሐሴት ይሞላሉ። ዮሐንስና ዘላለም በሥራቸው ይኮራሉ። ብዙውን ጊዜም ከእርሻ ቦታዎች ላይ የእህል ምርቶችን ከመጫናቸው በፊት ስለ እያንዳንዱ እርሻ ፕሮጀክትና አሰራር ለማወቅ የእርሻ ቦታዎችን ይጎበኛሉ። በመላው ኢትዮጵያ በስንዴ ምርት ላይ እየታየ ያለውን እድገት ከፈጠራ ቴክኒኮች እስከ ዘላቂነት ያለውን አሰራር መረዳት ለሥራቸው እጅጉን አስፈላጊ እንደሆነ ያምናሉ። ይህ ጉብኝታቸው በአርሶ አደሩ የግብርና አሰራር እድገትና ተግዳሮቶች ላይ ስላለው ለውጥ ጠቃሚ ግንዛቤ ይሰጣቸዋል። በኦሮሚያ ክልል የሚካሄደውን የስንዴ ፕሮጀክቶች በበላይነት የሚቆጣጠሩትን አቶ አባቡን እንተዋወቃቸው። አንዳንድ ነገር ዘን መጥተና ለማሳና ለእርሻ ተባለ ያሰው የሆነ ነገር ገደለበታል ነው ስንመለስ እናመጣ። በጠቅላይ ሚኒስትር አብይ አህመድ መሪነት ባለፉት 6 ዓመታት ስለተከናወኑት ተግባራትና የስንዴ እርሻዎች ስላስመዘገቡት ስኬት መረጃዎችን ለሾፌሮቻችን እያካፈሉ ይገኛሉ። ስንዴ ሲረዱ የነበሩ ወሬዎች ነበሩ። ይህንን መንግስት ባስቀመጠው አቅጣጫ አንደኛው የውሃ አቅርቦትን አርሶ አደሩ ግንዛቤ እንዲፈጠርላቸው፣ ሁለተኛ ምርታማነትን የሚጨምሩ ቴክኖሎጂዎች አሉ። ለምሳሌ አርሶ አደሩ ከዚህ በፊት በባህላዊ ሳርስ የነበረው ወደ ትራክተር የመቀየር፣ ሁለተኛ ደግሞ የውሃ አቅርቦት ዝም ብሎ አርሶ አደሩ በማሳ ውሃ የመልቀቅ ሳይሆን ወደ ዘመናዊነት የመቀየር ሰዎች ይሰራሉ። ይህን በማድረግ እንደ ክልላችን እንኳን 4 ዞን ላይ የተጀመረው የስንዴ ምርት አሁን 21ዱም ዞን ላይ የተዳረሰበት ሁኔታ ነው ያለው። ምርታማነቱ ደግሞ 19 ኩንታል ፐር ሄክታር ነበር ስናምርት የነበረው። ያንን ያመረትን ይሄ ሁሉ ህዝብ መመገብ ስላልቻለ ነው የስንዴ እርዳታ ስንቀበል የነበረው። ዛሬ ግን በአቨሬጅ ወደ 36 ኩንታል ፐር ሄክታር ደርሰን ሰፋፊ ተፋሰሶች አሉ። ለምሳሌ የአዋሽ ተፋሰስ በእኛ ውስጥ ያልፋል። የሪፍት ቫሊ ተፋሰስ የሚባል አለ። እዚህ ውስጥ ለምሳሌ ሪፍት ቫሊ ተፋሰስ የሚባለው የቆቃ ተፋሰስ የሚባል አለ። ሰፋፊ የውሃ አቅርቦት አለው። የቆቃ ግድብ አለ። እነዚህን ጨምረን በእኛ ዞን ዘንድሮ ወደ 400 ሄክታር አልምተናል። 5 ሚሊዮን ኩንታል ዛሬ ከታጨዱ ጋር ጨምሮ እንጠብቃለን። በሚቀጥለው ደግሞ ከዚህ በላይ እንጠብቃለን ብዬ አስባለሁ። ከእርሻና ከምግብ ዋስትና ጋር በተያያዘ የነበረውን አሉታዊ ትርክት ለመቀየር በርካታና አበይት እርምጃዎች ተወስደዋል። የተሻሻሉ የግብርና አሰራሮችን በማሳደግ የመስኖ ሥርዓትን በማስፋፋት ከፍተኛ ምርት የሚሰጡ የስንዴ ዝርያዎችን በመጠቀም ረዥም ርቀት ተኪዷል። በመንግሥት ያላሰለሰ ድጋፍ የተነሳም ከቅርብ ዓመታት ወዲህ በኢትዮጵያ የስንዴ ምርት ከጊዜ ወደ ጊዜ እየጨመረ ነው። እሺ፣ እናመሰግናለን። ያው በቀጣይ ስንመለስ የሆነ ነገር ከያስፈልጋችሁ ነገሩና ስንመለስ ይዘን እንመጣለን። በጣም እናመሰግናለን። ሰላም እሺ፣ ደህና ዋሉ። ዳሼ አሁን በሀገራችን ከሚገጥሙ ፈታኝ ሁኔታዎች አንጻር እነዚህ ገበሬዎች መንዳ ሀገሪቱ መመገብ የሚችሉ ይመስሎታል? ዓለም እንደሆነ እኮ ጥላ ሄዳለች። እኛ ደግሞ ኋላ ቀርተናል። በጣም ጥሩ ጥያቄ ጠየቁ።
አንድ ሁለተኛ ታሪክ ላጫውት። እዛ አፋር ላይ እንደሆነ እየሰራው ነው። አንድ በጣም ጠንካራ ሴት ታውቄ ነበር። እሷም ስሟ ሀሊማ ትባላለች። ይህችን ሴት የተዋወቅኳት ተንዳሆ ጥጥ ምርት ለመጫን ሄጄ ትንሽ እንደቆየው ነው። አንድ ቀን ይህንን ደረቅና ሙቀታማ ምድር በአረንጓዴ የስንዴ አዝመራ የሞላት ህልም እንዳላት አጫወተች። የምትኖርበት ማህበረሰብ ህልሟን የቀን ቅዠት፣ እርሷም እብድ ብሎ ይፈርጃት ነበር። ከዚያ ግን ቀስ በቀስ በሂደት የሀሊማ ወንድ ልጇ በእናቱ ህልም ማመን ጀመረ። ከዛ በኋላ ብዙ ጊዜም ሳይወስዱ ባለቤቷና ቀሪ ማህበረሰቡን አንድ ቀን የሚኖርባት የምድር አፈር አንዲት መልካም ነገር ሊሰጣቸው እንደሚችል ማመን ሐሳቧን መቀበል ጀመሩ። በስተመጨረሻ የሀሊማ ራእይ በሚገባ ተገለጸላቸው። በጥርጣሬ ውስጥ ተንሻብቦ ነበሩ። ከዛ ግን ስራዎችን ጀመሩት። ውሃው በመስኖ መልክ እንዴት ወደ አካባቢያቸው መምጣት እንደሚችል አወቁ። ከአካባቢው ስነ ምህዳር እና ደረቅ የአየር ንብረት የሚጣጣም የአፈር መዳበሪያ አቀረብንላቸው። ጥንካሬያችን በጠቃሚ መረጃዎችን ስለሚደገፉ የምናውቀው አካፈልናቸው። እስኪ ልጠይቃት ስምሽ ማነው ብዬ ከዚያ ነው የመጣሽ ሳልን ከራሴ ነጥዬ ነገርን የተሻለ በማድረግ ጉዞ ላይ እጅግ አስፈላጊ ተግባር ነው። ደም የሚለኝ የሰው ደምዳሚ ልብ ፈታ ምን ይጠቅማል ምን ይጠቅማል ሰው ሰውን ቢያነሳ ምን ይቀማል ወገኑን ቢያበዛ ምን ይቀማል ሰው ሰውን ቢያበዛ ምን ይቀማል ቆይ ምንድነው ምን ቆይ ማንስ ማን ነው ቋንቋውም ቃል ነው ሁሉም እንዳልነው ባይሆንም ግን ሰው ለኛ ማን ነው ወገናችን ነው ወገኔ ካለው ወገኔ ወገኔ አንዳንድ ጥያቄ ወገኔ ምንድነው ጥቅሙ አንዳንድ ጥያቄ ወገኔ ምንድነው ጥቅሙ አንዳንድ ጥያቄ ወገኔ ምንድነው ጥቅሙ አንዳንድ ጥያቄ ምንድነው ጥቅሙ ታውቃለህ ሀሊማ ማየት የተሰናሰው ነበረች። ነገር ግን አለማየት ሳያግዳት ማህበረሰቧን ወደ ለውጥ መራች። አለማየት ባለራዕይን ከመሆን እንደማያግዳት ለህዝቧን በጥንካሬ አስተማረች። ህልምና ተነሳሽነት ካለ ምንም ነገር ይቻላል። በመስኖ የሚለማ ስንዴ ብቻ ከምንም ተነስቶ በ5 ዓመታት ውስጥ ወደ 4.7 ሜትሪክ ቶን አድጓል። በምግብ ራስን መቻል ከሰራን እና በትብብር መንፈስ የጋራ ገብ አድርገን ከተነሳን የሚሳካ ነገር ነው። መስራት ከቻል መብላት ከቻል መላክ ከቻል በተቃራኒ ያለው መራብ ከጠፋ ማስገባት ከቀነሰ መሰደድ ከቀረ በኢትዮጵያውያን ሉዓላዊነት ላይ በኢትዮጵያውያን ክብር ላይ በኢትዮጵያውያን አንድነት ላይ ቀጥተኛውን ኢምፓክት አለው።
የአማራ ክልልም ለሀገሪቱ የስንዴ ምርት ትልቁ ምንጭ ነው። በአማራ ክልል ባለው የደጋ የአየር ንብረት ምክንያት ለስንዴ እርሻ ተስማሚ ነው። ይህ የአየር ንብረት ለምርቱ ምቹ የእድገት ሁኔታዎችን ያቀርባል። የአማራ ክልል በረዥም ጊዜ ግብርና ታሪክና በሰፊ የግብርና ዕውቀት የዳበረ አካባቢ ነው። የመንግሥት ድጋፍ ደግሞ የመሠረተ ልማትና የግብዓት አቅርቦቶችን አሻሽሏል። የክልሉ ልዩ ልዩ የአግሮ ኢኮሎጂ ዞኖች በዝናብና በመስኖ ላይ የተመሠረተ እርሻን የሚደግፉ ናቸው። እንደ ባህር ዳር ላሉ ከተሞች ያለው ቅርበት ደግሞ ቀልጣፋ የገበያ ተደራሽነትን ያረጋግጣል። እነዚህ ምክንያቶች የአማራ ክልልን በኢትዮጵያ የስንዴ ምርት ውስጥ ዋነኛ ተዋናይ አድርገውታል። ድሮ በትንሽ ማረሻ ጫር ትደረጋለች። በዶማ ቆፍረን እንዘራታለን። የአፈሩን ማዕድንና የእህሉን ግንኙነት አናገኘውም ነበር። ዛሬ በቴክኖሎጂ ስንጠቀም ግን በጣም ቆንጆ አፈር ምንም እህል አያቶቻችን አባቶቻችን ያልተጠቀሙበትን አፈር ተውስጥ እያወጣልን ነው ትራክተር ያለው እና በዛ ቦታው ራሱ እንደዚህ ገባ ወጣ ድንጋይ ምናምን ነበር። አሁን እኛ ትራክተር አጠቃቀም ስልቱን ስናቀው ያንን እያጸዳን መሬቱን ንጹህ እያደረግ እንደዚህ ሰጥ ያለ መሬት ሆና ትራክተር ገብቶ እንዲያርስልን ያድርገናል። ዘመኑ በጣም ከፍ ያለ ነው። ከአንድ ሄክታር ከ50 እስከ 52 ኩንታል ያመረትንበት ዘመን። አሁን ደግሞ ወደፊት እንግዲህ እንደምናየው ተፈጣሪ ጋር ከዛ በላይ እናመርታለን ብለን ነው የምንጠብቀው። በጣም ራስን መቻል በጣም ከፍተኛ ለውጥ አለው። እርዳታ ተጠባቂነት ያላቅቃል፣ ተከጃይነት ያላቅቃል። ራስን ችሎ ለሰው መትረፍ ደስ ይላል። ከዛ ሁሉ ተላቀንኛውን በጣም በቃ ጥሩ ኑሮ ከልጆቻችን ከቤተሰቦቻችን ጋር ለውጥ ያለው ኑሮ እየኖርን ያለ ነው። ከማዳበሪያ ውጭ በጎና አሁንኛ እንትን እያዘጋጀን ኮምፖስት እናዘጋጃለን። ኮምፖስት እናፈስለታለን። በዛ ማዳበሪያ እንጨምርለታለን። ለምነቱም እየጨመረ ወደፊት አሁን በጣም የተለያየ ገቢና ምርት ለውጥ ያለው ያሳየናል ብለን እየተመኘን ነው እኛም ያለን ነው። ገበሬውም ታትሮት ወኒ ሰንቆ በቃ ድሮ ቀይ ለቀይ ኩታውን እየገተተ ነበር አያቶቻችን ወር የሚያወሩ። ዛሬ ቀይ ማውራት ቀርቶ ለሰከንድ መገናኘት የለም። ሁሉም በስራው ላይ ባዝመራው ላይ አሁን አሙስ ሆና ነው እንጂ ዛሬ ብታዩ በሙሉ ሜዳው ሰው ነው። የመሬቱን ጤንነት ራሱ ገበሬው እየጠበቀ ነው ያለው። አዎ ከዛ በፊት እኔ 1 ሄክታር ዝሃለችን እሷና ራሱ ቆራርጬ የሁሉንም አጠራቀም ሜትን 8 ኩንታል የሞላ አላገኝ። ከብቶችም ችግረኛ ናቸው። ገለባ እንደ ልብ አይበሉም። ወደ ታገር እየሄድኩ እየገዛሁ ነው። እንደገና ልጆችም ዳቦ እንደስ በመስከረም ጊዜ ራሱ ተሰውም እየተጋደልኩ ነበር ልጆችን ከሚያልፋል። አሁን ግን ለሰው እየተራ ለውጡ ያው አካባቢና አካባቢ ራሱ በጣም ስምሙነት አለ። ይሄ ለውጥ ተመጣ እርዳታ ስለቀረ ፊት እርዳታ መዝግበይ ራሱ ጠብ ነበር። አሁን ጎረቤታም ሆነ እንትንም ሁሉም ራሱን የቻለ ሲሆን
አሁን ይሄን ከመጣ ዘመናዊ ጥሩ ኑሮ እየኖረ ነው። ጎረቤቱም ተጎረቤቱ ደስተኛ ሆኖ እየኖረ ነው። ሁለተኛም ለዘበያም እያቀረበ ነው። ይሄ እርሻ የአርሶ አደሮች በአንድ ተከራይተው የሚሰሩት የኩታ ገጥ ወይም የጉድኝት ክላስተር ሄዶ በእንግሊዝኛው ደግሞ በክላስተር ነው የሚለው። ታሪኩ እንግዲህ የፓኬጅ ስልጠና ከተሰጠበት ጀምሮ እያደገ ከዚህ ደረጃ የደረሰበት ሁኔታ ላይ አለ። በአማራ ክልልም አሁን ለምሳሌ መንግስት ክልላችን 11 ሰብሎችን መርጧል በፓኬጅ ማለት ነው። እዚህ ሲመርጥ አግሮ ኢኮሎጂ ወይም ስነ ምህዳሩ ተስማሚው የኛ ለስንዴ ነው። ለምሳሌ ቴክኖሎጂ የሚወስድ አንዱ የጥቁር አፈር ቴክኖሎጂ የምታዩት 80 በ20 ያላለ የመስወሩ እነዚህን ግብዓት በመጠቀም ትራክተር እነዚህን አቀናይተን እየተጠቀም ትልልቅ ለውጥ የሚባለው አንደኛ ነው። ዋናው አርሶ አደሩ የምግብ ዋስትናውን ማረጋገጥ ነው። የምግብ ዋስትናው በርካታ አርሶ አደር አረጋግጧል። ከዚህም በተጨማሪ በርካታ ሞዴል አርሶ አደሮች ተፈጥረዋል። እነዚህ ሞዴል አርሶ አደሮች ከአርሶ አደርነት ወደ ነጋዴነት ወደ ተለያዩ ነገሮች ተለውጠዋል። ከተማ ቤት ሰርተዋል። በርካታ ድርጅቶች እያዩን ነው። በጣም በርካታ በማን በዝበስ እንዲማለም ጥብቅ አድርገን በመያዛችን የምግብ ዋስትና ለአማራ ክልል በተለይ በአሁኑ ጊዜ የህይወት ጉዳይ ነው። እኛ አሁን የምንሰራው አርሶ አደራችን የምግብ ዋስትናውን አረጋግጦ ትርፍ አምራች እንዲሆን ነው። ሞገሴ በቤተሰብ ደረጃ በምግብ ራስን መቻል ለአንተ ምን ማለት ነው? ዋስትና ነው። ራስን መቻል ማለት ቀላል ነገር አይደለም፣ ኩራት ነው። አዎ። ስለዚህ ለወደፊት እኔ በእውነቴ ነው ከዚህ የበለጠ ለማድረግ ትልቅ ዓላማና ትልቅ እንትን አለ። ትርታቸው ውስጥ ስለገባ ማለት ይሄንን ስንዴ ምን ያክል ታደርሰዋለህ? ይሄን ስንዴ እንግዲህ ዘንድሮ 580 ሄክታር አድርሰናል። ለሚቀጥለው ደግሞ በእጥፍ ከዚህ በላይ እስከ 1800 ሄክታር አካባቢ አድርሰን አርሶ አደሩ ተጠቃሚ ለማድረግ ቅዳጥደ ዝግጁ አድርገን እንሰራለን ብለን አስበናል። በጣም አሪፍ። ይህንን ስንዴ ክላስተር በመስራታችሁ በጣም ደስ ብሎናል። እና እናንተ ደግሞ በዚህ በኤክስቴንሽን ለታቀፉ አርሶ አደሮች ለዚህ ክላስተር ብቻ ሳይሆን በሙሉ በቀበሌው ስንት ሄክታር ነው? በነገራችን ላይ ቀበሌው 2500 580 ነው በክላስተር የተደራጀው። ከዛ ውጭ በስንዴ የተዘራው ስንቱ ነው? አጠቃላይ በስንዴ 1700 ከ60% በላይ በስንዴ ነው የተሸፈነው። የሚቀጥለው 90%ን ስንዴ አድርገን ለውጭ ገበያ ማቅረብ አለብን። ለፋብሪካዎች ማቅረብ አለብን። ግብአቱ ደግሞ ከእናንተ በሰፊው እንዲመጣ እንፈልገዋለን። ዘንድሮ የሰው ሰራሽ ማዳበሪያ ይመጣል በሰፊ። ነገር ግን የኮምፖስት ስራችንም እንደቀጠለ ነው። ማዘጋጀት አለባችሁ ከሆኑ እንቅልፍ የለም እየሰራ። በጣም ጥሩ አመሰግናለሁ። በዚህ መንገድ እግዚአብሔር ይስጣችሁ። ከግብርና ባለሙያዊ ጋር እንደው እየቀሰቀሱን ምን እኛም እየሰራን እስካሁን እረፍት የለም። እቺ ማሳ በጣም ንጹህ ናት። ምንም በሽታ የላትም። አረሙ በትክክል ታርሟል። በፓኬጁ መሰረት ተጠቅማችሁበታል። በመሆኑ እኔ በጣም ደስ ብሎኛል። የግብርና ባለሙያው አርሶ አደሮችም ክብር ይገባችኋል። ኢትዮጵያ በቅርቡ ለአፍሪካና ለተቀረው ዓለም የዳቦ ቅርጫት የመሆንን ታላቅ ራዕይ ሰንቃለች። ሕዝቡም የስንዴ ምርትን በማሳደግ ላይ ትኩረቱን በማድረግ ከአዳዲስ የግብርና አሰራሮችና ከነባሩ ዕውቀቶች ጋር ተዋህዷል። ዘመናዊ ቴክኖሎጂዎችም ምርትን ለመጨመርና የአየር ንብረት ተግዳሮቶችን በመቋቋም አቅምን ለማጠናከር በጊዜና በትውልድ ሂደት ከዳበረው ሀገራዊ ጥበብ ጋር ተዋህደዋል። ሙቀትን የሚቋቋሙ የስንዴ ዝርያዎችን ለማልማትና ለም ማሳዎችን ለማስፋፋት የተያዘው ዕቅድ ወሳኝ ነበር። የስንዴ ምርትን ለማዘመንና የግብርና ዘዴዎችን ለማሳደግ የተከናወኑት ተግባራት
ለወደፊት ሀገራዊ ብልጽግና ጠንካራ መሠረት የጣሉ ናቸው። ስለዚህም ኢትዮጵያ በዓለም አቀፍ የግብርና ዘርፍ ውስጥ ጎልታ የምትወጣ ኃይል እንድትሆን አስችሏታል። Ethiopia is a nation of plenty. It has abundant natural resources, most favorable weather, and an energetic youth population. Agriculture productivity is critical to our population of more than 120 million and remains the driving force of our economy. The transformation of the sector has seen our total farmed area increase by over 50%, with vast amounts of land for crop production still available for cultivation. As we continue expanding our potential in this sector, our focus on high value in industrial crops is yielding promising results, as we have been planting drought-tolerant, water-efficient crops such as wheat, teff, maize, and sorghum. Wheat, and particularly off-season irrigation, has been a major focus, as for many decades we were dependent on imports. With innovations in our planting practices and the use of technology, we have moved from a wheat deficit to a surplus production increase of 300%. I invite you to take a rewarding leap of faith and invest in Ethiopia, and encourage you to support through innovations and future technologies that will enable us to meet the global growing demand for food. ጎህ ሳይቀድ በሌሊት የጀንበር ነገር ቀድሞ በቆመባት ምድር ላይ ተስፋን ዘርቶ አፈር ስሞ የእኛን ነገ ደርሶ ያያል ኢትዮጵያዊ ባለሀገር ከመኸሩ ዳር ላይ ቆሞ። ጥንታዊ ጥበቡ ከአዲሱ ተስፋው ሊሰምርለት በአንድ እጁ ላይ ማረሻ አለ፣ በሌላው አዲስ ብልሃት
የሰለጠ ባቡር ይሻል ወደ ነገ የሚያሳልፍ ረሃብን ታሪክ አርጎ ካለም ቅድሚያ የሚያሰልፍ ከንጋት ጀምሮ እስከ ግብዓት ድረስ ፍሬን እንዳዘለ የስንዴ ዘለላ መድረስን የሚያስስ በእያንዳንዱ እርምጃው ነገን የሚሠራ አርሶ አደሩ ይሻል የሚያወርሰው ታማኝ ባላደራ በላብ በልፋቱ መጪውን ተላሚ ለደረቅ መሬቶች ለምለሙን ቀማሚ ልብን የሚሞላ የስኬት ሽግግር ከኢትዮጵያ አርሶ አደር ከተስፋዋ ምድር